ሰላም ናችሁ? እስቲ ዛሬ አንድ ነገር ላማክራችሁ። እስቲ አንድ ነገር እንመካከር። ኦኬ አብራችሁኝ ሁኑና ለምሳሌ ምድራችን እቺ የምንኖርባት ምድር በሆነ ምክንያት ጠፋች እንበል። ለምሳሌ በአሜሪካና በሩሲያ መካከል ሶስተኛው ዓለም ጦርነት ተነስቶ የኒውክሌር ጦርነት ተነስቶ ዓለማችን ጠፋች እንበል። ወይም ደግሞ የሆነ ባዮሎጂካል መሳሪያ ተተኩሶ አየሩ ሁሉ ተመርዘው የሚበላው የሚጠጣው ነገር ሁሉ ተመርዞ እጽዋቶች ተመርዘው የሰው ልጅ በሙሉ አለቀ፣ ምድራችን ጠፋች እንበል። ስትጠፋ 8 ቢሊዮን የምንሆን የዓለም ህዝቦች አለን እና ከኛ ጋር እነዚህ አልትራ ዌልዚ የሚባሉት እነ ኤለን መስክ እነ ቢል ጌትስ እነ ማርክ ዙከርበርግ እነ ሳም አልትማን ሌሎችም የማናውቃቸው እጅግ በጣም የናጠጡ ሀብታሞች እንደዚሁም ደግሞ እንደ ፑቲን እንደ ትራምፕ እንደ ኖርዝ ኮሪያው ፕሬዚዳንት በጣም ፓወርፉል የሆነ የፖለቲካ ስልጣን ያላቸው ሰዎች ከኛ ጋር አብረው ይጠፋሉ? አብረው የሚጠፉ ይመስላችኋል? ለምሳሌ በሩሲያና በአሜሪካ መካከል ፉል ስኬል የሆነ ሙሉ ለሙሉ የኒውክሌር ጦርነት ቢነሳ ጦርነቱ በተነሳ በ72 ደቂቃ ውስጥ 100 ሚሊዮን ህዝብ ያልቃል። ስለዚህ ከዚህ በፊት የሰራሁትን ቪዲዮ በዙ ዙሪያ ማየት ትችላላችሁ። 100 ሚሊዮን ሰው በአንድ ሰዓት ከ12 ደቂቃ ወይም በ72 ደቂቃ ውስጥ ያልቃል። ከዛ ከጦርነቱ ማግስት ከኒውክሌር ጦርነቱ ማግስት ኒውክሌር ዊንተር የሚባላል፣ የኒውክሌር ክረምት የሚባላል። የኒውክሌር ክረምት ማለት ራዲዬሽን ማቴሪያል የምንተነፍሰው ነገር በሙሉ መርዛማ ይሆናል፣ ራዲዮ አክቲቭ ይሆናል። በየትኛውም የዓለም ጥግ ላይ ብትሆኑ ንፋስ ያንን ራዲዮ አክቲቭ የሆነ ማቴሪያል እያሰራጨ አየሩ ሁሉ ተበክሎ ሰው ያልቃል። በኒውክሌር ክረምት ወደ 5 ቢሊዮን ህዝብ ያልቃል። 8 ቢሊዮንን 5 የሚሆነው ቢሊዮን ህዝብ ያልቃል። ይህ ሁሉ ህዝብ ሲያልቅ እነዚህ አልትራ ዌልዚ የሆኑ ሰዎች እነሱም አብረው ከኛ ጋር ያልቃሉ ወይ? በሌላ አንጻር ደግሞ ስታስቡት ዓለማችን በጣም የተንቀዠቀዠበት ጊዜ ነው አይደል? ዓለማችን ለመጥፋት የተንቀዠቀዠበት የዓለም ትልቅ መሪዎች ማስተዋል የተሳናቸው ጊዜ ነው። ዓለማችንን ሊያጠፉ ቋፍ ላይ እንደደረሱ ያሳያል። እነዚህ አልትራ ዌልዚ የሆኑ እነዚህ ከፍተኛ የፖለቲካ ስልጣን ያላቸው እንደዚህ በእሳት እየተጫወቱ ያሉ ትልልቅ ሰዎች፣ በጣም ሀብታም ሰዎች ዓለም ትጠፋለች ብሎ ያሰጋቸዋል ወይ? እኛ እንደምንሰጋው ዓለም ልትጠፋ ትችላለች ብሎ ያሰጋቸዋል ወይ? ትራምፕ ለምሳሌ ፑቲን ኒውክሌር ከተኮሰ እጠፋለሁ፣ ልጆቼ ይጠፋሉ ብሎ ያስባል ወይ? ይጨነቃል ወይ? እንደኛ አንድ ነገር ልንገራችሁ። አንድ መንደር አስቡ። መንደር እዚህ መንደር ውስጥ በጣም ብዙ ህዝብ ይኖራል። ጥቅጥቅ ያሉ ቤቶች ተሰርተዋል። እነዚህ ጥቅጥቅ ተደርገው የተሰሩ ቤቶች የሳር ቤቶች ነው፣ ጎጆ ቤቶች ናቸው። ድራይ ሳር የሳር ቤቶች ናቸው፣ ጎጆ ቤቶች። ኦኬ፣ ጥቅጥቅ ተደርገው እዚህ መንደር ውስጥ አንድ ህግ አለ። ባይጻፍም አንድ ህግ አለ። ያ ህግ ምን ይመስላችኋል? የስ በእሳት በፍጹም አይጫወቱም። እዚህ መንደር ውስጥ የሚኖሩ ሰዎች በእሳት አይጫወቱም፣ በእሳት አይቀልዱም። ድንገት አንዲት እሳት ከተፈጠረች መላ መንደሩ ነው የሚቃጠለው፣ የሚነደው አይደለ? ሰው በእሳት አይጫወቱም ማለት ነው። ነገር ግን የሆነ ጊዜ ላይ እዚህ መንደር ውስጥ ካሉ ቤቶች አንደኛው ቤት ሀብታም ናቸው። ቤታቸውን የሳር ቤታቸውን ጎጆ ቤታቸውን አፍርሰው እሳት ፕሩፍ የሆነ እሳት የማይበላው በኮንክሪት ቤት ሰሩ እንበል። ሰው መኖር ጀመሩ። መኖር ሲጀምሩ ምን የሚለወጥ ይመስላችኋል? እዛ ኮንክሪት ቤት ውስጥ እሳት የማይበላው ፋየር ፕሩፍ የሆነው ቤት ውስጥ የሚኖሩ ሰዎች ስለ እሳት የመጀመሪያው ነገር ስለ እሳት ግድ አይኖራቸውም። ከዚህ በፊት እሳትን የሚፈሩትን ያህል አይፈሩትም። ምክንያቱም እሳት ቢነሳም አያቃጥላቸውም፣ አያነዳቸውም። ጎረቤቶቻቸው ግን ሊቃጠሉ ይችላሉ። ስለዚህ ብዙም ግድ ላይ ሰጣቸው ይችላል። ልጆቻቸው በክብሪት ሊጫወቱ ይችላሉ። ልጆቻቸው ስቶቭ ኦን አድርገው ሊረሱት ይችላሉ። ብዙ አሳሳቢ ነገር አይደለም። ኦኬ፣ አሁንስ እየሆነ ያለው ነገር ይሄ ነው ወይ? ባለፈው ኤለን መስክ ባለፈው ሳምንት ዘ ኢኮኖሚስት ከሚባለው ዲጂታል መጽሔት ጋር ይመስለኛል ባደረገው ኢንተርቪው አይታችሁ ከሆነ ኤለን መስክ የሆነች ቦታ ላይ ምን አለ? ሶስተኛው የዓለም ጦርነት ካልተነሳ አለ የሆነ እንደ ነገሩ ነው የተናገረው። ይሄ ነገር እኔ ጭንቅላቴ ውስጥ ሳስበው የኖርኩት ነገር ነው። በጣም ቀላል ነገር ነው፣ ቀሺም ነገር ነው። ግን ይህንን አስበዋለሁ ማለት ነው። እኔን የሚያስጨንቀኝን ያህል እነሱ ያስጨንቃቸዋል ወይ? ምን የሚያውቁት ነገር አለ? ምን የተለየ ያዘጋጁትስ ነገር አለ በሚል ሳስብበት ነበር እና ሰሞኑን ዴይሊ ሜል ላይ አንድ ነገር አነበብኩኝ። እሱም ሀብታሞች አልትራ ዌልዚ የሆኑ ሀብታሞች መሸሸጊያ ባንከር እያስገነቡ ነው ቆይቷል እና ከመሬት በታች ሰብተሬኒያን በሆነ መልኩ ከምድር በታች ኢምፓየር ራሱን የቻለ ግዛት እየገነቡ ነው። እነዚህ ባንከሮች
እነዚህ መሸሸጊያዎች ምሽግ በሏቸው ዋቴቨር ሃይፐር ለግዠሪየስ የሆኑ በጣም ቅንጡ የሆኑ መልታይ ስቶሪ አንድ ወለል አይደል 3-4 ወለል የሆኑ ማንሽኖች ናቸው። በጣም ቅንጡ መኖሪያ አካባቢዎች ናቸው። ስዊሚንግ ፑል ብትሉ፣ ኢንዶር ሲኒማ ቲያትር ያለበት፣ ዋይን ሴላር ወይን እንደ ልብ የሚገኝበት፣ ሲሙሌትድ የሆነ ዲጂታል ስካይስ ምድር ከምድር በታች ተቆፍሮ በተቀመጠ ምሽግ ውስጥ ስካይ ወይም ደግሞ ሰማይ ዲጂታል ሰማይ ያለበት ፐርፌክት የሆነ የፀሐይ መውጣትና የፀሐይ መግባትን ፐርፌክት የሆነ ሚሚክ የሚያደርግ ያለባቸው ዲጂታል ባንከርስ ሲያስገነቡ ኖረዋል። ይህን የሚያስገነቡበት አንድና ብቸኛው ዓላማ አፖካሊፕስ ነው፣ ወይም የምጽአት ቀን የመጣ እንደሆነ ነው፣ ወይም ሶስተኛው የዓለም ጦርነት የተነሳ እንደሆነ ብለው ነው የሚያሰሩት ማለት። እነዚህ ሰብቴሬኒያን ማለት ከምድር በታች ከመሬት በታች የሚሰሩት እነዚህ ግዙፍ እጅግ በጣም ቅንጡ መልታይ ስቶሪ 2፣ 3፣ 4 ወለል የሆኑ መሸሸጊያዎች ምግብ ያለበት ውሃ ምናምን ግልጽ ነው አይደል? እያንዳንዱ ምሽግ እያንዳንዱ መሸሸጊያ ከ40 ሚሊዮን እስከ 100 ሚሊዮን ዶላር የሚወጣበት ነው። ኦኬ ምንድን ነው የምትረዱት? ኦኬ ያ የጎጆ መንደር የጎጆ ቤቶች ያሉበት መንደር ያስታውሰኛል። እዛ ኮንክሪት የሰራው ቤተሰብ በእሳት ይጫወታል ማለት ነው። ምክንያቱም አይታችሁ ከሆነ ዓለማችን አሁን በጣም እየተናጠች እና የዓለም መሪዎች ግድ የማይሰጣቸው አይነት የሚመስል ነገሮችን አያለው እኔ በግሌ ማለት ነው። እስቲ ዛሬ አብራችሁኝ የምትቆዩ ከሆነ ደስታ ፈቃደኞች ከሆናችሁ እነዚህ የሚሰሯቸው ባንከሮች ወይም መሸሸጊያዎች ምን አይነት ቅንጡ እንደሆኑ፣ ምን አይነት ቴክኖሎጂ እንደሚታገሱ፣ ምን አይነት ፋርሚንግ፣ ምን አይነት እርሻ እንደሚከተሉ፣ ውሃ፣ ምግብ፣ አየር፣ ፓወር እንዴት ሲስተሞችን እንዴት ኢንስቶል እንደሚያደርጉ በዚህ ቪዲዮ ነግራችኋለሁ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ኦኬ ተመልሰናል። መግቢያ ላይ የነገርኳችሁ ሀብታሞች አልትራ ዌልዚ የሚባሉ ሀብታሞች የምድራችን ሀብታሞች እና እንደዚሁም ደግሞ ከፍተኛ የፖለቲካ ስልጣን ያላቸው ፓወርፉል የሆኑ ሰዎች ሰብተሬኒያን ከምድር በታች ከመሬት በታች የሆነ ኢምፓየር እየገነቡ ነው። ይሄ ለግዠሪየስ ዱምስዴይ ባንከርስ ነው የሚሏቸው። ዱምስዴይ የምጽአት ቀን ማለት አይደለ? ዱምስዴይ የመጨረሻው ቀን እንደዚህ አይነት ባንከርስ ይሰራል። ከመሬት በታች ምሽግ መስራት፣ ከመሬት በታች መጠለያ መስራት ብዙውን ጊዜ አሜሪካ ውስጥ የተለመደ ነው። ምክንያቱም ንፋስ ያስቸግራቸዋል። አሁን ንፋስ ብትሉ ጎርፍ ያስቸግራቸዋል። እንደዚህ ኦኬ ሰው ከተፈጥሮ ጋር በተያያዘ ቻሌንጅ ስለሚደረጉ ቤታቸው ስር የሆነች መጠለያ ነገር ይሰራሉ። እነዚህ መጠለያዎች ግን እንደዚህ አይነት ምሽጎች አይደሉም። እነዚህ ሀብታሞች የሚሰሯቸው ምሽጎች እንደዚህ አይነት አይደሉም። በማርብል ፊኒሽ የሚደረጉ በማርብል የተለበጡ በጣም ውድ ማለት ነው። ኦኬ ካስተም የሆኑ ላይቲንግ ሲስተሞች አሏቸው። ከጣሊያን የተሰሩ የተለያዩ ፈርኒቸሮች በጣም ኤክስፔንሲቭ የሆነ ሆቴሎች ያሉት ፋሲሊቲ ያላቸው ናቸው። እነዚህ ባንከሮች ከነ ቤተሰቦቻቸው ከነ ወዳጆቻቸው ከነ ጓደኞቻቸው ተጠራቅመው እዛ ገብተው የሚኖሩበት ማለት። ከሚኖሩት ፋሲሊቲዎች መካከል ኢንዶር ስዊሚንግ ሃይድሮ ምንድነው የሚባለው ሃይድሮቴራፒ የሚባል አለ እና ኢንዶር ስዊሚንጉ መዋኛ ገንዳው ለብ ያለ ነው። ዝም ብሎ ቀዝቃዛ ውሃ አይደለም። አርቲፊሻል የሆኑ ወተር ፎልስ ያሉበት ነው። በጣም የተለየ ቅንጦት ያለበት ነው። ስፓ የምትሉት ይሄ ዌልነስ ሴንተር የምትሏቸው ኢንቴግሬትድ የሆኑ ሳውና የፊንላንድ ሳውና ያለበት የቱርክ ስቲም ሩሞች ያሉበት ክራዮቴራፒ የሚባል በቅዝቃዜ አማካኝነት የሚሰጥ ትሪትመንት ማለት ነው። ክራዮቴራፒ ቻምበሮች ያሉበት አይሶሌሽን ስትሬስ ምሽግ ውስጥ በመኖራቸው የአይሶሌሽን ስትሬስ እንዳይመጣባቸው በጣም ፕራይቬት የሆኑ የማሳጅ ሱትስ ያሉባቸው ሚውዚየም፣ ትልቅ ሚውዚየም፣ አርት ጋለሪ ያለበት ቡሊየን ያለበት ቡሊየን ፕሪሺየስ የሆኑ ማቴሪያል እንደ ፕላቲኒየም እንደ ሲልቨር እንደ ጎልድ ያሉበት እና ዋይን ሴላር ያለበት ወይን ኤኒዌይ በጣም የተቀናጣ ቅንጡ የሆነ ባንከር ነው የሚገነቡት። እንግዲህ ለረጅም ዘመናት ለረጅም ጊዜ ባንከር ውስጥ ወይም ምሽግ ውስጥ ገብታችሁ ስትኖሩ ምንድነው የሚባለው ካቢን ፊቨር የሚባል ነገር አለ። ካቢን ፊቨር ማለት በጣም ያሰለቻል፣ በጣም ስልቹ ይሆናል፣ ዲፕሬሽን ያመጣል። ያን ዲፕሬሽን መቋቋም የሚችል አይማክስ ስታይል የሆነ ሲኒማዎች አሉበት ነው። ቨርቹዋል እና ኢንዶር ስፖርቶች፣ ፉል ሳይዝ የሆነ ቦሊንግ መጫወች ያሉበት በጣም ቅንጡ ቦታዎች ናቸው ማለት ነው በአጠቃላይ።
ኦኬ እነዚህ ቢያንስ ከ40 እስከ 400 ሚሊዮን ዶላር ድረስ ከ40 ይቅርታ እስከ 100 ሚሊዮን ዶላር ድረስ የሚወጡ ናቸው። ኦኬ የዚህን ያህል ቅንጡ ቦታዎች ናቸው ማለት። ኦኬ ባንከር ወይም ደግሞ መሸሸጊያ፣ እነዚህ ሀብታሞች የናጠጡ ሀብታሞች የሚያሰሩት መሸሸጊያ ሲወራ አንድ ስሙ የማይጠቀስ የዚህ ብሉፕሪንት ጀርባ ላይ የቆመ ሰው አለ። ይሄ ሰውዬ ሚስቴሪየስ ሰው ነው። ይሄ ሰውዬ ሰርቫይቫል ስፔሻሊስት ይባላል። ይሄ ሰርቫይቫል ስፔሻሊስት የሚባለው ብዙ ባንከር የሚሰሩ አሜሪካ ሀገር ውስጥ ያሉ ተቋማት አሉ። ኦኬ እነሱን አይደለም ላቸው። ይሄ ግን ስፔሻል ስሙንም ምን አላውቀውም። ይሄ ስፔሻሊ ሚስቴሪየስ የተባለው ይሄ ሰርቫይቫል ስፔሻሊስት የሚባለው ሰውዬ ባንከር ዲዛይን ማድረግ የሚችል ነው። ይሄ ባንከር ዲዛይን የሚያደርገው የሶስተኛው ያለ የኒውክሌር ጦርነት ቢነሳ መቋቋም የሚችል እና ከሌላው ከተቃጠለው ዴድ ከሆነው ዓለም ነጥሎ መያዝ የሚችል ህይወት ማቆየት የሚችል ባንከር ዲዛይን ማድረግ የሚችል ነው። ይሄ ሰርቫይቨር ስፔሻሊስት የሚባለው ባንከር ዲዛይን ሲያደርግ ኒውክሌር ብላስት ቢመጣ በራዲየሱን ካውንት አድርገው የኒውክሌር ብላስት ማለት ሲፈነዳ ራዲየሱ ምን ያህል ሊሆን ይችላል፣ ከዛ ፎል አውቱ ምን ሊሆን ይችላል ወዘተ ስለ ኒውክሌር እንትን የምታውቁ ከሆነ ማለት ባንከር ዲዛይን ያደርጋል፣ ባንከር ቢልድ ያደርጋል። ይሄ በጣም ሚስቴሪየስ የሆነው ሰውዬ ማለት ነው። እና በብሎኬት እና በአሸዋ አይደለም የሚሰራው። ብላስት ፕሩፍ የሆኑ ስቲሎች፣ የተለያዩ ራዲዬሽን ፊልተር ራዲዬሽን ማለት አየሩ በሚመረዝበት ጊዜ የአየሩን ኤርሎክ ያላቸው፣ እንደዚሁም ነው ሰብቴሪያን ውስጥ ምድር ውስጥ ማለት ነው እዛው ባንከር ውስጥ ሃይድሮፖኒክ ፋርምስ ያሏቸው። ሃይድሮፖኒክ ፋርም ማለት ሃይድሮፖኒክ ማለት ምን ማለት ነው? የአፈር ሳያስፈልግ የተለያዩ አዝርዕቶች፣ የተለያዩ ሰብሎች፣ የተለያዩ አትክልቶች ወዘተ ያለ አፈር በውሃ ቻምበር ብቻ ማሳደግ የሚቻልበት ዘዴ ነው። ስለዚህ እዛ ምሽግ ውስጥ ያለ አፈር ሳይጠቀሙ የውሃ ቻምበር በመጠቀም ብቻ እንደዚህ ስሮቻቸው የተለያዩ ሰላጣ ብትሉት፣ ጎመን ብትሉት፣ ጥቅል ብትሉት፣ አረንጓዴ ብትሉት ወዘተ፣ ቶማቶ ብትሉ፣ ፖቴቶ ብትሉ ወዘተ ስራቸው ውሃ ቻምበር ላይ ተንጠልጥሎ 2 እጥፍ መሬት ላይ ሲተከሉ ከሚያድጉት 2 እጥፍ ያድጋሉ እዚህ ማለት። ስለዚህ እነዚህ መልታይ ቢሊዮነሮች ይህን ሰው ይቀጥራሉ። ከዛ በኋላ የተለያዩ ትሬት አሴስመንት ይሰራል። ለምሳሌ ቴክቶኒክ ፎልት ቢኖር በሚል ወይም ደግሞ መሬት ብትሰነጠቅ ወይም ደግሞ ሶስተኛው ዓለም ጦርነት ቢነሳ፣ ኒውክሌር ጦርነት ቢነሳ፣ ወረርሽኝ ቢነሳ ምናምን ተብሎ የሚሰሩ ናቸው። ይሄ ሚስቴሪየስ የሆነ ዲዛይነር ነው ዲዛይን የሚያደርገው። ማን እንደሆነ አላውቅም። ሎኬሽን ደግሞ ባንከሮቹ የሚገነቡበት ሎኬሽን የሚያስገነቡት ሰዎች የሚገነባበት ሎኬሽን ስውር መሆኑ ብቻ አይደለም። ስውር ሳይሆን ጂኦሎጂካሊ ኢነርት መሆን አለበት። ጂኦሎጂካሊ ኢነርት ማለት ያ ቦታ ላይ ቀስ በቀስ ከመቆየት የተነሳ ቦታው የማይንሸራተት የማይሰነጠቅ በደንብ የቆመ መሰረት ያለው ቦታ መሆን አለበት። ሁለተኛ ከሚሊተሪ ዋይዝ ምንም ዩዝለስ የሆነ ቦታ ከላይ ከመሬት በላይ የሆነው ቦታ ያ ቦታ ማንኛውም ፓወር መጥቶ በቦምብ ልምታ የማይለው የማያስፈልግ ቦታ ነው የሚመረጠው ማለት ነው። ስለዚህ ይሄ ስፔሻሊስት ዲዛይነሩ ባንከር የሚሰራው ሰብማሪን ነው የሚፈጥረው ማለት። ሰብማሪን ማለት ነው ሰርጓጅ መርከቦች ማለት። ሰርጓጅ መርከቦችን አይታቸዋል። 600 ሜትር ውቅያኖስ ውስጥ ይጠልቃሉ። ኦኬ ባላስት የሚባል ታንክ አላቸው። ባላስት የሚባል ባልዲ አላቸው። ባልዲያቸውን ይሞሉና ዝቅ ይላሉ 600 ሜትር ታች። ፕሬሸሩ ኃይለኛ ፕሬሸር፣ ከፍተኛ ግፊት ያለበት ማለት። ያ ግፊት ምን ያህል ከባድ ይመስላችኋል? 600 ሜትር ላይ እናንተ ደረት ላይ አንድ ትልቅ አይሱዙ መኪና ሲቆም የሚሰማው ስሜት ያክል ፓወርፉል። ያንን ሰብማሪን ሰርጓጅ መርከቦቹ ያንን ፕሬሸር መቋቋም እንዲችሉ ተደርገው ነው የሚሰሩት። ልክ ኤግዛክትሊ እንደዛ ነው የተሰራው። ስለዚህ እላይ አውሎ ንፋስ ይገላበጣል፣ አውሎ ንፋስ ይጋጫል ምናምን። ይሄ ሰብማሪን 600 ሜትር ውስጥ ሆኖ ሰዎች እዛ ውስጥ ሙዚቃ እየሰሙ ስፖርት ይሰራሉ፣ ምግብ ይበላሉ፣ ምናምን ይዝናናሉ ማለት። ባንከሮቹም ይሄ ስፔሻል ሚስቴሪየስ የሆነ ሰውዬ ዲዛይን የሚያደርጋቸው ቢልድ የሚያደርጋቸው መሸሸጊያዎች ለእነዚህ ቢሊዮነሮች ተመሳሳይ ነገሮች አሉት ማለት ሰው ቢልድ ሲደረግ እነዚህ ባንከሮች ቢልድ ሲደረግ ዝም ብሎ እንደው መሬት ተቆፍሮ የሆነ ሲሚንቶ ጋግራችሁ ምናምን የምትሰሩት አይነት አይደለም። መሬት ስትቆፍሩ 50 ሜትር 100 ሜትር ወደ ውስጥ ስትገቡ በጣም ፕሬሸር አለው። የአፈሩ ክብደት እንደዚህም ደግሞ ድንጋዮች ወዘተ ፕሬስ ያደርጋሉ፣ ይጫናሉ፣ ይገፋሉ። ስለዚህ እነሱን ሁሉ ዊዝስታንድ ማድረግ የሚችል ነው
የሚሰራው ማለት እና በጣም ብዙ በሞጁላር መልክ ነው የሚሰራው። ሞጁላር ማለት ውጭ የሆነ ፓርቱ እየተሰራ ውስጥ የሚገጠም ማለት ነው። ኦኬ ውጭ ይሰራል ፓርት የተለያዩ በፓርት ይሰሩና ውስጥ ይገጠማሉ። ኦኬ ይህን ሲገጠሙ በሼፓቸው ቅርጻቸው ሲሊንደሪካል ነው የሚሆነው ወይም ደግሞ እንደ አርችስ አይነት ማለት ነው። ኤግ ምንድነው? እንቁላልን አስቡ። እንቁላል በጫፍና ጫፉ ይዛችሁ እንቁላልን እንዲህ ብትጨፈልቁት እኮ አይሰበርም። ሃርድ በጣም ከባድ ነው። ለምን? በጫፍና ጫፍ ስታደርጉ ፕሬሸር የምትፈጥሩት ፕሬሸር ኤግዘርት የምታደርጉት ኤፈርት ወደ ሌላኛው ሰውነቱ ዲስትሪቢዩት ያደርገዋል እንቁላል ማለት። ስለዛ ነው የማትጨፈልጉት። ልክ እንደዚህም ባንከሮቹ በእንቁላል ሼፕ ነው የሚሰሩት እና ላይ የአቶሚክ ቦምብ በሚፈነዳበት ጊዜ የሚፈጠረው ብላስት የሚፈጠረው ፍንዳታ ከፍንዳታው ተከትሎ የሚፈጠረው ሾክ ዌቭ ከፍተኛ የሆነ ሾክ ዌቭ እሱን መቋቋም ይችላል። በአንዱ ጫፍና በሌላኛው ጫፍ ያንን ጉልበት ያንን ኃይል ዲስትሪቢዩት ያደርገዋል ማለት ነው። ናው ኦኬ እንዴት ነው የሚተነፍሱት? ምን ውስጥ እዛ ምድር ውስጥ ክሎዝድ ሰርክል ነው፣ ክሎዝድ ሉፕ ነው። ባንከሩ ሙሉ ለሙሉ ክሎዝድ መሆን አለበት። ሙሉ ለሙሉ 360 ዲግሪ ክሎዝድ ሲስተም ነው የሚሆነው እና ምን ይተነፍሳሉ እነዚህ ሰዎች? ውስጥ ፕሮባብሊ 10 ዓመት ሊቀመጡ ይችላሉ፣ 20 ዓመት ሊቀመጡ ይችላሉ። ማን ያውቃል? ኦኬ እንዴት ነው አየር የሚያገኙት? እንዴት ነው ምግብ የሚያገኙት? እንዴት ነው ፓወር ኤሌክትሪሲቲ የሚያገኙት የሚለውን እስቲ እናውራ። ከላይ እንዳልኳችሁ ዓለም ልጠፋ ነው እና ዓለም ዴድ ወርልድ ነው። በቃ በጣም አየሩ ራሱ የተመረዘ ነው እንበል። ኦኬ ሶ ጥሩ ኮንክሪት ስትራክቸር ሰርታችኋል ወዘተ ወዘተ። ግን ውስጥ ትልቁ ጥያቄ ላይፍ ሰፖርት አለ ወይ ነው። ኦክሲጅን አለ ወይ? ውሃ አለ ወይ? የሚበላ ነገር አለ ወይ ነው ዋናው ትልቁ ነገር። የሰው ልጅ ያለ ምግብ የተወሰነ ሳምንት ሊቆይ ይችላል ይመስለኛል። ያለ ውሃ ደግሞ የተወሰኑ ቀናቶች፣ ያለ ኦክሲጅን ግን የተወሰኑ ደቂቃዎች ነው መቆየት የሚችለው። ስለዚህ ፍሬሽ ኤር በጣም በጣም ቫይታል ነው። እንዳልኳችሁ የላይኛው ዓለም ከባንከሩ ውጭ ያለው ዓለም ራዲዮ አክቲቭ ፎል አውት ማለት መርዛማ ነው። ኬሚካል ዌፐኖች ያሉበት ነው። ባዮሎጂካል ኤጀንቶች ያሉት ነው። እንዲሁ ዝም ብሎ መስታወቱን ዝቅ አድርጋችሁ የምትተነፍሱት ነገር አይደለም። ስለ ባንከሩ ሙሉ ኮምፕሊትሊ ሲልድ መሆን የታሸገ መሆን አለበት እና ክሎዝድ ሉፕ ሲስተም ነው። ምንም ነገር ወደ ውስጥ አይገባም፣ ምንም ነገር ወደ ውጭ አይወጣም። ይሄ ስፔሻሊስት የተባለው ሚስቴሪየስ ሰው ዲዛይነር ምን ይጠቀማል? ሲቢአርኤን ፊልትሬሽን ማትሪክስ ይጠቀማል። ሲቢአርኤን ማለት ኬሚካል፣ ባዮሎጂካል፣ ራዲዮሎጂካል፣ ኒውክሊየር ማለት ነው። ምን ማለት ነው? የባንከሩ ኤር ሲስተም የኬሚካል ያላቸው አየሮችን ባዮሎጂካል የሆኑ ራዲዮሎጂካል፣ ኒውክሊየር በጣም የሚተናከሉ አየሮችን ፊልተር ማድረግ የሚችል ነው። ፊልተር አድርጎ ወደ ውስጥ ኦክሲጅኑን ብቻ የሚያስገባ ነው። ከዛ ውጭ ፖዚቲቭ ፕሬሸር የሚባል ነገር አለ። ሄፓ ኤችኢፒኤ የሚባል ፖዚቲቭ ፕሬሸር ማለት ነው። ፖዚቲቭ ፕሬሸር ማለት ነው ለምሳሌ እናንተ ጥቅጥቅ ያሉ ሰዎች ያሉበት ክፍል ዘግተው ቤቱን ዘግተው ግን ውስጥ ብዙ ሰዎች ቁጭ ብሎ ፊልም እያዩ ነው እንበል። እናንተ ከውጭ ከፍታችሁ ስትገቡ ምንድነው የሚጀመር? የውስጡ አየር ይገፋችኋል አይደል? በቃ ሄፓ ማለት እንደዛ ነው። ፕሬሸር ኤር ፕሬሸር ምን ማለት ነው? ባንከሩ ውስጥ ያለው የኤር ፕሬሸር የአየር ግፊት ውጭው ካለው የአየር ግፊት ትንሽ ከፍ ያደርጉታል። ስለዚህ የውጭው መርዛማው አየር በሆነ ምክንያት በተሰነጠቀች ቦታ ልግባ ሲል የውስጡ አየር ገፍቶ ያስወጣዋል ማለት። ኦኬ በዚህ አይነት መልኩ ፍሬሽ ኤር ያገኛሉ ማለት። ውሃስ እንዴት ነው የሚያገኙ? እንዴት ነው ፓወር የሚያገኘው? ኤሌክትሪሲቲ እንዴት ነው የሚያገኙት? ፕሪፐርስ ማለት ነው። ፕሪፐር ማለት ሰርቫይቫል ስኪል የሚለምድ ማለት ነው። ምግብ፣ ውሃ ምናምን እያጠራቀመ የሆነ ቦታ ላይ እያጠራቀመ የሆነ ኢመርጀንሲ በጣም አጣዳፊ ነገር በሚፈጠርበት ጊዜ ወይም የተፈጥሮ አደጋ በሚፈጠርበት ጊዜ በአጠቃላይ ቶታል ብሬክዳውን የሶሳይቲ ቶታል ብሬክዳውን በሚፈጠርበት ጊዜ ሰርቫይቭ ማድረግ ይችላሉ እያለ ምግብ ምናምን ያጠራቀም ማለት ነው ፕሪፐር ማለት። እነዚህ ፕሪፐሮች ፓወር ኤሌክትሪሲቲ ለማግኘት ዲዝል ጄኔሬተሮች ይጠቀማሉ። ዲዝል ጄኔሬተር ደግሞ እንደምታውቁት በጣም ብዙ ፊውል ይፈልጋል፣ ብዙ ነዳጅ ይፈልጋል። እንደዚህም ደግሞ ጭስ አለው፣ ጥቁር ጭስ አለው። ስለዚህ ይሄ ባንከር ዲዝል ሊጠቀም አይችልም ፓወር ኤሌክትሪሲቲ ለማግኘት። ለምን? ጭስ አለው፣ ከፍተኛ ጭስ አለው። ዓለም በምትጠፋበት ጊዜ ላይኛው ዓለም እየተቃጠለ ነው። የተወሰኑ የተረፉ ሰዎች ይኖራሉ። እነዚያ የተረፉ ሰዎች ዴስፐሬት ናቸው። የሚበሉት ነገር ያጡ፣ ረሃብ ሊገላቸው የደረሰ ነው። ስለዚህ ጥቁር ጭስ እየወጣ ነው። ቢሊዮነሮች እዚህ ያለን፣ ማዕት ምግብ ወዝታ አለን ኑ እንደማለት ነው። ስለዚህ ዲዝል አይጠቀምም። በጣም ሂድን የሆነ
ፓወር ሲስተም ነው የሚጠቀሙት። ይሄ ፓወር ሲስተም ጂኦተርማል ኤነርጂን ይጠቀማል። ጂኦተርማል ማለት ክሊን ፓወር ማለት ነው። የመሬትን ሙቀት በመጠቀም ወደ ኤሌክትሪሲቲነት ይለውጡታል። የመሬትን ሙቀት ኮር ላይ ያለው የመሬት ሙቀት ውሃ እንዲያፈላ ያደርጋሉ። ውሃው ስቲም ይፈጥራል። ስቲሙ ጀነሬተሮችን ያስነሳል። ጀነሬተሮች ደግሞ ኤሌክትሪሲቲ ይነሳል ማለት ነው። ውሃም ደግሞ እንደዚሁ ውሃ እዛው መሬት ላይ ወደ ታች ቆፍሮ የውሃ ጉድጓድ ይፈጥራሉ። ዌል ነው የሚባለው። የውሃ ጉድጓድ ፈጥረው ውሃውን ያወጣሉ። ውሃውን ምንድነው የሚባለው? ውሃው በነገራችን ላይ ራሱ ባንከሮቹ የሚሰሩት በድንጋይና በምናምን የተሸፈኑ የተከለሉ ወንዞች አሉ መሬት ውስጥ ማለት ነው። እነዛን ወንዞች ተፈልገው ነው የሚሰሩት። ኦኬ ወንዞች አሉ፣ በቃ ውስጥ ወንዞች አሉ። አኳ ፌርስ ነው የሚባሉት፣ አኳ ፌርስ ይባላሉ። ሎክድ የሆኑ ወንዞች አሉ። እነዛ ወንዞች ላይ ነው የሚሰሩት። ስለዚህ ውሃውን ያወጣሉ፣ ውሃውን ያሞቃሉ። በምን ያሞቃሉ? ጂኦተርማል ኢነርጂ ተጠቅመው ያሞቁታል። ከዛ በኋላ ስቲም ይፈጠራል። እንፋሎቱ ጄኔሬተሮችን ያስነሳል። ጄኔሬተሮቹ ኤሌክትሪሲቲ ያስነሳል ማለት ነው። ውሃም እንደዛ ያገኛሉ ማለት ነው። ይቅርታ፣ ውሃ በዚህ አይነት መልኩ ያገኛሉ ማለት ነው። እና ሪቨርስ ኦስሞሲስ የሚባል ፒውሪፊኬሽን ሲስተም ይጠቀሙና ውሃ ይጠቀማሉ ለሻወር፣ ለንጹህ መጠጥ፣ እንደዚሁም ለኢንዶር ፋርሚንግ እዛ ባንከር ውስጥ እርሻ አለ። ስለ እያንዳንዱ ውሃ ጠብታ እንደገና መልሶ ሪፕሮሰስ ይደረጋል። ቆሻሻ እጃችሁን ስታጠቡ ሲንክ ላይ የሚፈሰው ውሃ፣ ሻወር ላይ የሚፈሰው ታጥባችሁ ቆሻሻው ውሃ፣ ከቶይሌት ላይ የሚወጣው ውሃ መልሶ ኮሌክት ይደረጋል፣ በኬሚካል ትሪት ይደረጋል፣ ፊልተር ይደረጋል፣ ኮንደንስ ይደረግና ተመልሶ ፒውር ክሪስታል ክሊር ድሪንኪንግ ዋተር ይሆናል ማለት ነው። ይሄ እርሻ ሃይድሮፎኒክስ የሚባለው እርሻ እንዴት ነው ምግብ ሰስቴነብል የሆነ ምግብ 10 ዓመት 20 ዓመት ሊቆዩ ይችላሉ እዛ ማነው ባንከር ውስጥ። እና እንዴት ነው የምግብ ዋስትናቸው እንዴት ነው የሚያስጠብቁት? ማለት ከዚህ ኦልሬዲ ምግብ አሽገው እዛ ፍሪጅ ውስጥ አስቀምጠው ነው የሚኖሩት? እስከ መቼ? አይሆንም። ስለዚህ ፋርሚንግ አለ፣ እርሻ አለ ማለት ነው። ሃይድሮፖኒክስ ይባላል ይሄ እርሻ። ሃይድሮፖኒክስ ማለት ምን ማለት ነው? ያለ አፈር ሳያስፈልግ የውሃ ቻነል ብቻ በመጠቀም አዝርዕቶችን ሰብሎችን ማሳደግ ማለት ነው። ሌቲዩስ የምትሉት ሰላጣ፣ ቆስጣ፣ ጎመን፣ ቲማቲም፣ ፖቴቶ ወዘተ በዚህ አይነት መልኩ ቨርቲካል ፋርሚንግ ይባላል። ኤንድ ልክ እርሻ ማነው ባንከሩ ስትገቡ ልክ እንደ ሼልፍ እንደ መጽሐፍ መደርደሪያ የተደረደሩ አሉ። በአንደኛው በኩል ሌቲዩስ ነው ሰላጣ ነው፣ በሌላ በኩል ጎመን ነው እንደ መጽሐፍ፣ ፖቴቶ በሌላኛው፣ ቶማቶ በሌላኛው፣ ዙሪያውን እንደዚህ ስራቸው ተንጠልጥሎ የነዚህ ምግቦች ተንጠልጥሎ ያድጋሉ። ኦኬ አኳፖኒክስ የሚባል ማለት ይሄ ደግሞ ፊሽ ማለት የውሃ ፊሽ ወይም ደግሞ የአሳ ምርት ያመርታሉ ማለት አጠቃላይ ፋርሚንጉ ቨርቲካል ፋርሚንግ ይባላል። ኤንድ ልክ እንደ መጽሐፍ ሸልፎች በየቦታ አሉ። እሱን የሚያስፈልጋቸውን ይሰራሉ። የሚያስፈልጋቸውን አዝርቶች ፋርም ያደርጋሉ፣ ይዘራሉ፣ ያሳድጋሉ ማለት እና ሃይቴክ የሆነ ኢንዶር ግሪን ሃውሶች ናቸው እነዚህ። ኦኬ የሆነ ዌቭ ሌንግዝ የኤልኢዲ ዌቭ ሌንግዝ ላይት ኤሚት በማድረግ አትክልቶቹ የሚዘሯቸው አትክልቶች ትሪክ ያደርጋቸዋል። ምንድነው? የፀሐይ ብርሃን እንዳገኙ አይነት ስሜት እንዲሰማቸውና በጣም በፍጥነት ያድጋሉ። ውጭ አፈር ላይ ብትተክሏቸው ከሚያድጉበት በሁለት እጥፍ እዚህ ኢንቫይሮንመንት ውስጥ ያድጋሉ ማለት ቶሎ ምግብ ይደርሳቸዋል ማለት። አንዳንድ እንትኖች አሉ ዊት፣ ለምሳሌ ስንዴ፣ ቢፍ፣ የወተት ተዋጽኦች እንደዚህ በቀላሉ እዛ ማርባት ወዘተ የማይቻሉትን እነሱ ማሲቭ የሆነ ክላይሜት ኮንትሮል የሆነ ቮልት አላቸው። ካዝና አለ፣ እዛ ካዝና ውስጥ ይቀመጣል ማለት ነው። ስለዚህ አሁን በዚህ አይነት መልኩ ሁሉም ነገር የሚያስፈልጋቸው ነገር በሙሉ ያሟላ ነው በአጭሩ ኦኬ ለማለት የፈለጉት። ነገር ግን አንድ ሳይኮሎጂካል ሲሙሌሽን አለው። ያ ሳይኮሎጂካል ሲሙሌሽን እስካሁን ድረስ ያላሰባችሁት ነገር ምንድነው? ሂውማን ማይንድ የሰው ልጅ አእምሮ ማለት የፈለገ ስትሮንገስት ኮንክሪት ቦክስ ብትገነቡ በውስጡ ክሊን ኤር ቢኖረው፣ ፍሬሽ ዋተር ቢኖረው፣ 5 ስታር የሆነ የሆቴል ምግብ እና ሌሎች ትሪትመንቶች ምናምን ቢኖሩት የሆኑ ሰዎች ለተወሰነ ጊዜ ለምሳሌ ለ3 ዓመት የሆነ እስር ቤት ውስጥ ብቻ ብታስቀምጧቸው ዊዛውት ኤቨር ሲንግ ደ ሳን ማለት ፀሐይን ሳያዩ የፀሐይ መውጣትን የፀሐይ መግባትን ሳያዩ 3 ዓመት ብታስሯቸው ያብዳሉ። ምክንያቱም የሰው ልጅ በጣም ሃርድ ዋይርድ ነው ከኔቸር ጋር። ሆራይዘንን ማየት አለብን።
ሴን ሆኖ ለመቆየት ወይም ደግሞ እብድ ሳንሆን ለመቆየት ሆራይዘንን ማየት አለም። የፀሐይ መግባት መጥለቅ፣ የፀሐይ ምንድነው ሆራይዘንን ማየት አለብን። እንደዚህም we have to feel the passage of time የጊዜን መሄድ። ጠዋት 2 ሰዓት ነው፣ አሁን 3 ሰዓት አካባቢ ይሆናል፣ 6 ሰዓት ይሆናል። ይሄ እንድንኖር የሚያደርገን ነው። ኦኬ ምንድነው ሰርካዲያን ሪትም ይባላል። ሰርካዲያን ሪትም ማለት አእምሯችን ያለ ባዮሎጂካል ክሎክ ባዮሎጂካል ሰዓት ነው። መቼ መተኛት እንዳለብን ሰውነታችን ይነግረናል። መቼ መነሳት እንዳለብን ሰውነታችን ይነግረናል። ስለዚህ ግድ ስካይ ማየት አለብን። ይሄን እነዚህ ነገሮች ፊልም ማድረግ አለብን ማለት አለበለዚያ የእንቅልፍ ጦት ሊያሳብደን ይችላል። ዲፕሬሽን ሊይዘን ይችላል። እንደዚሁም ደግሞ ከፍተኛ የሆነ ኤክስትሪም የሆነ ፓራኖያ ሊይዘን ይችላል። ሁሉ ነገር ተሟልቷል። ሂውማን ማይንድ ግን በጣም አስፈላጊ ነው ማለት ሶ ለዚህ ሳይኮሎጂካል ኢንጂነሪንግ ይፈልጋል ማለት ይህን ችግር ለመቅረፍ ማሲቭ የሆነ ሃይ ዴፊኒሽን ኤልኢዲ ስክሪኖች አሉ። እነዚህ ኤልኢዲ ስክሪኖች እንደ ዲጂታል ዊንዶውስ እንደ ዲጂታል መስኮቶች ይጠቀሟቸዋል እና ሪል ታይም የሆኑ ሃይ ዴፊኒሽን የሆኑ ቪዲዮዎችን እንታያላቸው። ቪዲዮዎች ሲባል እንዲሁ ዝም ብሎ የምታያቸው ቪዲዮዎች ኢመርሲቭ የሆኑ መሳጭ የሆኑ እዛው በቦታው እንዳላችሁ የሚመስላቸው አይነት ቪዲዮዎችን ነው የምታያቸው። ጠዋት ላይ ፀሐይ ስትወጣ የሚያሳይ ታያላቸው። ፀሐይ ስትወጣ እንዲሁ ዝም ብሎ ቪዲዮ አይደለም፣ ፊል የምታደርጉት ነው። እንደውም ሰውነታችሁ ቫይታሚን ዲ ሁሉ ያመርታል። ኦኬ ፀሐይ የጧቷን ፀሐይ ልሙቃት ይላል ሰውነታችሁ ማለት እና ሪሊ ፊል ነው የምታደርጉ። ብታቁም አርቲፊሻል እንደሆነ እንኳን ብታቁም ሪሊ የፀሐይዋን ሙቀት ፊል እንድታደርጉ የሚያደርግ ነው። ምሳ ሰዓት ላይ ፀሐይዋ ስትበረታ፣ ማታ ደግሞ ፀሐይዋ ስትጠልቅ በደንብ ፊል ታደርጉታል ማለት እያወቃችሁ አርቲፊሻል እንደሆነ እያወቃችሁ እንኳን ፊል ታደርጉታላ። ኢማጂን ሊቪንግ ኢንሳይድ ስማርትፎን ላይ ስማርትፎኑ ውስጥ ብትሆኑ አድርጋችሁ ሰው ኦኬ ቢሾፍቱ ያለው አካባቢ ያለው ሐይቅ ስታዩ ቆይታችሁ እሱ ሲደብራችሁ አዋሳ ያለውን ሐይቅ ክሊክ ማድረግ ብቻ ነው ማለት ነው። ይሄ ላይቲንግ ሲስተሙ አጠቃላይ ዲጂታል ባንከር ውስጥ ያለው ዲጂታል ሲስተሙ የሆነ ብሉ የሆነ ዌቭ ስፔሲፊክ የሆነ ዌቭ ሌንግዝ ይጠቀማል። ፀሐይን ሚሚክ ያደርጋል ኢንቫይሮንመንቱ ማለት ፀሐይ ስትወጣ ስትገባ ያሳያል ማለት ነው። እንግዲህ ቅድም ያልኳችሁ ነው። ይሄ ነው እንደዚህ ነው ባንከር ቢልድ እያደረጉ ያሉት። ውጭ ደግሞ ፖለቲካው ላይ ስታየው ብዙም ግድ አይሰጣቸውም። ዓለም ልትጠፋ ትችላለች አትችልም የሚለው ነገር እኛን የሚያስጨንቀንን ያህል አያስጨንቃቸውም። ስለዚህ እንድንጠይቅ ያደርጋል አይደለ? እነዚህ ሰዎች ምን ተማምነው ነው እንደዛ ጎጆ ቤት የሳር ጎጆ ቤቶች እንዳሉት መንደር ውስጥ እንዳሉት ሰዎች ነው ነዋሪዎች ኔበርሁድ ነው እንድናስብ ያደረገን ማለት በመሀል አንድ ኮንክሪት እሳት የማይበላው ቤት ሰርቶ አንድ ቤተሰብ በእሳት እየተጫወተ ይመስላል አይደለ? ነገር ግን ሌላ ነገር አለ። እናንተ ምን ይመስላችኋል? እናንተ ሀሳባችሁን ትነግሩኛላችሁ። ነገር ግን እነዚህ ሀብታሞች እነዚህ ፓወርፉል ሰዎች ዓለማችን መኖሪያ ስፍራ እንድትሆን በመኖሪያ ስፍራ እንድትቀጥል ማድረግ ደግሞ ይችላሉ። አቅም አላቸው። ኢንፍሉዌንስ ማድረግ ይችላሉ። ጂኦፖለቲክሱን ሙሉ ለሙሉ የዓለማችን የጂኦፖለቲክስ ችግሮች በጦርነትና በግጭት ከመፍታት ይልቅ በመነጋገርና በውይይት እንዲፈታ ማድረግ ይችላሉ። አቅሙ አላቸው። ነገር ግን ብዙም ግድ ሲሰጣቸው አላይም። እኔ ፐርሰናሊ ማለት አንድ አይን ያለው በአፈር አይጫወትም ይባላል። the only planet we have ምድር ናት። እቺ ምድር ላይ እሳት ሊለቁባት ቀንና ማታ እየተራወጡ ነው። ትራምፕና ፑቲን የደበራቸው እንደሆነ ከፍተኛ ቀውስ መፍጠር ይችላሉ። ያን ቀውስ ለምን ፈጠራችሁ ሲባል ቀላል ነው፣ ለህዝብ ጥቅም ሲባል ብለው ይዋሻሉ። እና ምን ተማምነው ነው እቺ ምድራችንን አንድ አይናችንን ለማጥፋት ወዲህ ወዳ የሚሉት? ምን ተማምነው ነው? ኦኬ ባንከር መስራታቸው ላይ አዶንት ማይንድ፣ ችግር የለውም። ግን ሌላው አቨሬጅ የሆነ የኔ ቢጠው አይነት መሙሉ ሊያልቅ እንደሆነ እያወቁ ነው። አሁን ያውቃል፣ ኤለን መስክ ይሄን ነገር ያውቃል ማለት ነው። እያወቀ ነው እየኖረ ያለው። ምን ይመስላችኋል? እስቲ ሀሳባችሁን ስጠኝ። ታንኪዩ ስላያችሁ ስለተከታተላችሁ እስካሁን ድረስ ስለቆያችሁ በጣም አመሰግናለሁ። እስካሁን መቆየታችሁን ለማወቅ 300 ብላችሁ ኮሜንት ላይ ጻፉልን። እጅግ በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን። ቻው።